ከፈተና ጽዱ የሆነ ህይወት ሊኖረን አይችልም። እሾህና አሜከላ በምታበቀል ምድር ውስጥ እየኖርን የክርስቶስ ተቃዋሚ መንፈስ በሚገዛበት ዓለም ውስጥ እየኖርን ጌታ ኢየሱስን የማይወዱ ሰዎች ባሉበት ዓለም ውስጥ እየኖርን ምንም አይነት መከራ ሊደርስብን አይችልም የሚል የክርስትና ስብከት የለም። በህይወታችን ውስጥ ልዩ ልዩ ፈተናና መከራዎች ይኖራሉ። ስሙን እንዳንጠራ ከፍ ከፍ እንዳናደርገው ብርቱ የሆኑ ፈተናዎችና መከራዎች በእኛ ህይወት ውስጥ ይመጡ ይሆናል። ከፈተና አድነሃለሁ ወይም ፈተና እንዳይመጣ እጠብቅሃለሁ፣ ፈተና በአንተ ህይወት እንዳይደርስ እኔ እተጋለሁ የሚል ተስፋ አልሰጠንም። ምንም አይነት ችግር አያገኝህም ሳይሆን በዛ በምታልፍበት ችግርና መከራ ውስጥ ብርታት እሰጥሃለሁ ነው። ፈተናው እኛን ከጌታ የሚነጥለን አይደለም፣ የበለጠ ወደ ጌታ የሚያቀርበን ነው። ጌታ በበላይነት የሚቆጣጠር ስለሆነ ይህ መቼ ያበቃል ለሚለው ጥያቄያችን መልሱ ጌታ ኢየሱስ እጅ ነው ያለው። መራራውን ሞት የከፈለውን ጌታችን ኢየሱስንም በማየት በመስቀል ላይ ኃጢአታችንን በእንጨት ላይ የተሸከመውን ጌታ ሰዎች በዚህ ምድር ላይ የሚገጥማቸውን የትኛውም ተግዳሮትና ፈተና በማለፍ የዘላለም ሕይወት ያገኛሉ። የዘላለም ሕይወት ሞቶ የነበረው ሕያውም የሆነው መጀመሪያውና መጨረሻው በሰማያት ከፍ ከፍ ያለው ታላቁ ሊቀ ካህናታችን ጌታችን ኢየሱስ ስለ ሁሉ የተባረከ ይሁን፣ ስሙ ይመስገን። የተወደዳችሁ ቅዱሳን የእውነት አምድ ቤተሰቦች በሀገርም ውስጥ ከሀገርም ውጭ የምትገኙ ይህንን መንፈሳዊ መርሃ ግብር የምትከታተሉ ሁሉ ጸጋና ሰላም በክርስቶስ ኢየሱስ ይብዛላችሁ። እንደምን ከርማችኋል? በያላችሁበት እግዚአብሔር ስለ ሁሉ የተባረከ ይሁን። ለእኛም ነገሮችን ስላቀናልን እርምጃችንንም ስለተቆጣጠረ ከክፉም ስለጠበቀን ጌታን እናመሰግነዋለን። ጌታ ይባረክ። እንደምታውቁት የዮሐንስ ራእይን ማጥናት ጀምረን ባለፈው የሰመርኔስን ቤተክርስቲያን መግቢያ የተወሰኑ ክፍሎችን ለመመልከት ሞክረናል። ዛሬም ካቆምንበት እንቀጥላለን። አስቀድመን የተወደደውን ሕያው የሆነውን የአምላካችንን ቃል እናነባለን። ጌታ የተባረከ ይሁን። ከቁጥር 8 የራእየ ዮሐንስ መጽሐፍ ምዕራፍ 2 ቁጥር 8 እስከ ቁጥር 11 ድረስ አነባለሁ። በሰመርኔስም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል፣ መከራህና ድህነትህን አውቃለሁ። ነገር ግን ባለጠጋ ነህ። የሰይጣንም ማኅበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉትን የሚሳደቡትን ስድብ አውቃለሁ። ልትቀበለው ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀን መከራ ትቀበላላችሁ። እስከ ሞት ድረስ የታመንህ ሁን፣ የሕይወትንም አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል የነሳው በሁለተኛው ሞት አይጎዳም ይላል። ክብር ለጌታ ይሁን። ባለፈው እንደምታስታውሱት ምስጋና ብቻ ከተቸራቸውና ምንም አይነት ማስጠንቀቂያ ካልተሰጣቸው አብያተ ክርስቲያናት ውስጥ ሰመርኔስ አንዷ ናት። ሁለተኛዋ ፊላዴልፊያ ናት። ሰመርኔስ ከርቤ ወይም መራራ ማለት እንደሆነም አይተን በተለይ እቺ የሰመርኔስ ቤተክርስቲያን በስደት ዘመን ያለችውን ቤተክርስቲያን እንደመወከሏ ወይም በትንቢታዊ ገጽታዋ በስደት ያለፈችውን ከ64 ዓመተ ምህረት እስከ 313 ዓመተ ምህረት ድረስ ያለውን ያንን የስደት ዘመን የምታስታውስ ቤተክርስቲያን እንደሆነች ተመልክተናል። ስለዚህ በዚች የሰመርኔስ ቤተክርስቲያን ውስጥ በጊዜው የተነሳው ስደት በጣም አስቸጋሪ እና ቅስምን የሚሰብር በሞት ፍርሃት ውስጥ አማኞችን የሚከት እንደነበር ተመልክተናል። ጌታ ግን ያንን ሁሉ አውቃለሁ ነው የሚለው። በመረጃ ሳይሆን ሰዎች በነገሩት ወሬ ሳይሆን ወይም ስለነሱ የተጻፈውን በማንበብ ሳይሆን ጌታ ኢየሱስ ራሱ በሰባቱ መቅረዞች መካከል የሚረማመድ ሰባቱን ከዋክብት በእጁ የያዘ ስለሆነ በመካከላቸው ያለውን ችግር ጌታ ምን አድርጓል? አይቷል፣ ያውቃል፣ አውቃለሁ ይላል።
እነዚህ ቅዱሳን ሀብት ንብረታቸውን የተቀሙ ናቸው። በልቶ ማደር ብርቅ የሆነባቸው ናቸው። በስደትና በመከራ ውስጥ ናቸው ያሉት። አሁን ላይ ከገንዘብ ነፃ የሆነ ማንነት ነው ያላቸው፣ ወይም ድሆች ሆነዋል። በመከራ ውስጥ ናቸው ያሉት፣ ነፃነት የላቸውም። ጌታ ኢየሱስ ግን እነዚህን ምንድን ነው የሚለው? መከራህንና ድህነትህን አውቃለሁ። እኔ አውቃለሁ። ምን ታውቃለህ ጌታዬ ሆይ? ድህነትህን አውቃለሁ፣ መከራህን አውቃለሁ ነው የሚለው ጌታ። አውቃለሁ። እንዴት ደስ ይላል! የምታልፍበትን የህይወት መስመርና መንገድ አውቃለሁ ሲል ጌታ ኢየሱስ እንዴት በረሃብ፣ እንዴት በጥም፣ እንዴት በችግር፣ እንዴት በቁስል፣ እንዴት በስቃይ እንደምታገለግለኝ አውቃለሁ ብሎ ሲናገር ጌታ ኢየሱስ እንዴት ልብን በደስታ ይንጣል። እቺ ቤተክርስቲያን የሰመርኔስ ቤተክርስቲያን ደሃ ናት፣ ባለፈውም ተመልክተናል። ኢየሱስ ግን ባለጠጋ ነህ ብሎ ነው የሚነግረው። የሎዶቅያ ቤተክርስቲያንን ብናይ ራዕየ ዮሐንስ መጽሐፍ ምዕራፍ 3 ቁጥር 17 ላይ ሀብታም ነኝና ባለጠጋ ሆኛለሁ፣ አንድስ እንኳ አያስፈልገኝም የምትል ስለሆን ጎስቋላ፣ ምስኪን፣ ደሃ፣ እውር፣ የተራቆትክ መሆንን ስለማታውቅ ይለዋል። ያ የሎዶቅያ ቤተክርስቲያን ባለጠጋ ነኝ ብሎ ይፋንናል። በጌታ በነዛ የእሳት ነበልባል በሆኑ አይኖች ፊት ግን ደሃ ነህ፣ እውር ነህ፣ የተራቆትክ ነህ ብሎ ይለዋል። እቺ የሰመርኔስ ቤተክርስቲያን ደሃ ነኝ ብላ ትላለች። ድህነቷንም በዙሪያ ያሉ ሰዎች ሁሉ ያውቃሉ። በጌታ አይኖች ፊት ግን እቺ ቤተክርስቲያን ባለጠጋ ናት። ጌታ የተባረከ ይሁን። ይሄንን ባለፈው ጊዜ ተመልክተናል። አሁን የሚለው ምን እንደሆነ ተመልከቱ። መከራህንና ድህነትን አውቃለሁ ብቻ ሳይሆን፣ ባለጠጋ ነህ ብቻ ሳይሆን የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉትን የሚሳደቡትን ስድብ አውቃለሁ ይለዋል። እቺ ቤተክርስቲያን በሰመርኔስ ውስጥ ያሉ ቅዱሳን አስከፊ የሆነ ስድብ ይገጥማቸዋል። ክብረ ነክ የሆነ ስድብ ይገጥማቸዋል። ይሄ ስድብ የመጣው ከማን ነው? አይሁድ ሳይሆኑ አይሁድ ነን ከሚሉ፣ አይሁዳውያን አይደሉም፣ ግን አይሁድ ነን ከሚሉ የሰይጣን ማህበሮች የሚገጥማቸውን የሚያሸማቅቅ፣ ክብርን የሚያዋርድ፣ ስብዕናን የሚነካ ያንን ስድብ ጌታ ኢየሱስ ምን ይለዋል? አውቃለሁ ይላል ጌታ። እኔ አውቃለሁ፣ የሚሳደቡትን ስድብ አውቃለሁ ይለዋል። በጣም ደስ ይላል። በጌታ ምክንያት ለምንሰደብ ሰዎች አንተ እንትን አንቺ እንትን የሚል ማዋረድ፣ ከግራና ከቀኝ ማዋከብ ለሚገጥመን ሰዎች ይሄ እንዴት ልብን የሚጠግን ነው። ኢየሱስ የሚሰድቧቸውን የሰዳቢዎች ስድብ አድምጧል። ሰዳቢዎቹን ማንነታቸውንም ያውቃል ጌታ። ወገኖቼ ሆይ የሰይጣን ማህበር የተባሉት አይሁድ ሳይሆኑ አይሁድ ነን የሚሉት ናቸው። እንደምታውቁት በእግዚአብሔር ቃል ውስጥ ይሁዲነት የታወቀ ነው። ይሁን እንጂ ግን 3 አይነት አይሁዳውያን አሉ እና ትክክለኛው አይሁዳዊነት ወይም ትክክለኛው የአብርሃም ልጅነት ከየት እንደተገኘ እንረዳለን። የመጀመሪያው አይሁድ በስጋ ከአብርሃም የሚወለዱ ናቸው። እነዚህ ግን በሮሜ መጽሐፍ ምዕራፍ 2 ላይ የተጠቀሱ ናቸው። እንደምታውቁት አይሁዳውያን አይደሉም ተብሏል። እነዚህ በግልጥ አይሁዳዊ የሆነ አይሁዳዊ አይደለም ይለናል ጳውሎስ ሮሜ ምዕራፍ 2 ላይ ቁጥር 28 በግልጥ አይሁዳዊ የሆነ አይሁዳዊ አይደለምና በግልጥ በስጋ የሚደረግ መገረዝ አይደለም ይላል። ስለዚህ በግልጥ በሚታይ ሁኔታ ከአብርሃም የተወለደ አይሁዳዊ አይደለም። ምክንያቱም የአብርሃም እምነት ከሌለው በቀር አይሁዳዊ አይባልም ማለት ነው። አሁን እግዚአብሔር የሚያየው የሚቆጥረው የኔ ብሎ የሚያስበው በአብርሃም ከሆነ የአብርሃም ዘር ወይም የአብርሃም ወገን ተብሎ በአብርሃም በረከት ለመባረክ በስጋ ከአብርሃም መወለድ ብቻ ሳይሆን የአብርሃምን የእምነት መንገድ መከተል ያስፈልጋል። እነዚህ ሰዎች የአብርሃምን የእምነት መንገድ የተከተሉ አይደሉም፣ በስጋ አይሁዳዊ ብቻ ናቸው እንጂ በግልጥ አይሁዳዊ የሆነ ደግሞ አይሁዳዊ አይደለም ተብሏል። ሁለተኞቹ ግን በግልጥ ማለት በስጋ አይሁዳውያን የሆኑ
እና በእምነትም የአብርሃምን መንገድ የተከተሉ እነሱ አይሁዳውያን ናቸው። በስጋ አይሁዳውያን ናቸው፣ የአብርሃም ዘር ናቸው፣ ከ12ቱ የእስራኤል ነገድ ውስጥ የሚወጡ ናቸው። እነዚህ አይሁዳውያን ናቸው። ግን በስጋ ብቻ ሳይሆን በእምነትም ጭምር የአብርሃምን እምነት የሚያምኑ ስለሆነ ወይም በአብርሃም እምነት የጸደቁ ስለሆነ ወይም አብርሃም የእምነት ሞዴል የእምነት ማሳያ የሆነላቸው ሰዎች ስለሆኑ ምን ሆነዋል? በትክክል የአብርሃም ዘር ሆነዋል። ይህንን ለምሳሌ በእምነት የአብርሃም ልጅ እንደሚኮን ሐዋርያው ጳውሎስ በሮሜ ምዕራፍ 4 ላይ ሲነግረን ከቁጥር 16 እና 17 ላይ የተጻፈውን ላስታውሳችሁ። ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈም ለሙታን ሕይወት በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው ይላል። ስለዚህ አብርሃም የሚያምኑ ሰዎች ሁሉ ምንድን ነው? አባት ነው። ስለዚህ በስጋ ከአብርሃም ዘር የሚወለዱ በአብርሃም እምነት ካላመኑ ወይም አብርሃም የእምነት ሞዴል ሆኑላቸው በእምነት አማካኝነት ካልጸደቁ በግልጥ አይሁዳዊ ቢሆኑም አይሁዳዊ አይደሉም። ይሁን እንጂ ግን የአብርሃም ዘርም ሆነው በእምነት የጸደቁት አብርሃም አባታቸው ነው። ሶስተኞቹ አይሁዳውያን ደግሞ አሕዛብ ነን እኛ ማለት ነው። እኛ ምንድነን? በእምነት አባታችን አብርሃም ይሆነልን፣ በአብርሃም በረከት ምን ያለን የተባረክን፣ በግልጥ አይሁዳዊ ባንሆንም ነገር ግን በመንፈስ መገረዝ የተገረዝን እኛም አይሁዳውያን ነን። ቀድሜ ወዳነበብኩት ወደዚህ ወደ ሮሜ መጽሐፍ ምዕራፍ 2 ከቁጥር 28 ወዳለው ጥቅስ ልምጣ። በግልጥ አይሁዳዊ የሆነ አይሁዳዊ አይደለም፣ በግልጥ በስጋ የሚደረግ መገረዝ አይደለም ይልና ነገር ግን በስውር አይሁዳዊ የሆነ አይሁዳዊ ነው ይላል። መገረዝም በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም ይላል። ስለዚህ በግልጥ አይሁዳዊ አይደለንም፣ ግን አይሁዳውያን ነን። እንዴት ከተባለ በእምነት የአብርሃምን አባትነት የተቀበልን ወይም አብርሃም እንዳመነ ያመንን ባመነበት በአምላክ ፊት የሁላችን አባት ስለሆነ እሱ የተቀበልነው ነን። ይሄ በገላትያ መጽሐፍ ጥናት ብትመለከቱት ለምሳሌ በአብርሃም በረከት የተባረክን ነን ነው የሚለው የገላትያ መጽሐፍ ምዕራፍ 3 ቁጥር 29 ላይ እናንተ የሚልና የክርስቶስ ተካፋዮች እንኪያስ የአብርሃም ዘር እንደ ተስፋውን ቃል ወራሾች ናችሁ ይላል። አሕዛብን ማለት ነው። ስለዚህ እነዚህ የሰይጣን ማህበር የተባሉት እነማን ናቸው? አይሁድ ሳይሆኑ አይሁድ ነን የሚሉት ይሄ በግልጥ አይሁዳዊ ናቸው። ይሁን እንጂ ግን በግልጥ አይሁዳዊ ቢሆኑም አይሁዳዊ ያልሆኑ ማለት ነው። በእምነት የአብርሃምን ኪዳን አልተቀበሉ ወይም ባመነበት በአምላክ ፊት የሁላችን አባት የሆነውን አብርሃምን ምንም አይሉ የማይከተሉ እነዚህ አይሁዳዊ ነን ይላሉ፣ ነገር ግን ከእምነት የወጡ ናቸው። እነዚህ የሰይጣን ማህበሮች ናቸው። የሰይጣን ማህበር ማለት ምን ማለት ነው? ሰይጣን ማለት በዕብራይስጥ ቋንቋ ከሳሽ ማለት ነው። ልክ እንደምታውቁት ዲያብሎስ ማለትም ከሳሽ ማለት ነው። ይሄንን የዲያብሎስን ግብር ልትመለከቱ ትችላላችሁ በእግዚአብሔር ቃል ውስጥ። ለምሳሌ ያህል በዘካርያስ የትንቢት መጽሐፍ ምዕራፍ 3 ላይ ዲያብሎስ በዚህ የስሙ ትርጉም ማንነት ተገልጦ ታዩታላችሁ። በዘካርያስ መጽሐፍ ምዕራፍ 3 ላይ ዲያብሎስ ማለት ከሳሽ ማለት ነው እና ቆሞ ምን እንዳለ ላስታውሳችሁ። ዘካርያስ ምዕራፍ 3 ላይ ቁጥር 1 እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበረ። እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ፣ በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን ብሎ ሲመልስለት እናያለን። ይሄ የሊቀ ካህኑ የኢየሱስ ጥብቅናን የምናጠናበት ሌላኛው ክፍል እንደሆነ ታውቃላችሁ። የሆነ ሆኖ ግን በዚህ ክፍል ማንሳት የፈለኩት ምኑን ነው? ሰይጣን ካህኑ ኢያሱን ሊከሰው ቆሞ ነው የምትመለከቱት።
አያችሁ ምን ያኛው ኢያሱ ምን አይነት ሰው ሆኖ ነው የቆመው? በቃ ምንም የማይጠቅም ልብስ የለበሰ ሆኖ ነው የቀረበው። እድፋም ልብስ ለብሶ ነው የቀረበው። እድፋምነቱን እያነሳ በእግዚአብሔር ፊት ይከሰዋል። ምክንያቱም ዲያብሎስ ምንድን ነው? ከሳሽ ነው። ኢዮብንም ታውቃላችሁ፣ የኢዮብን መጽሐፍ። ኢዮብን ምንድን ነው ያለው? በምድር ሁሉ ላይ ዞርኩኝ አለ። እግዚአብሔርም ምን አለው? ባሪያ ኢዮብን ተመለከትከው ወይ? አዎ ተመለከትኩት። ያከብርሃል፣ ያመልክሃል። ይሁን እንጂ ግን የሚያከብርህም የሚያመልክህም ሀብት ሰጥተኸዋል፣ ልጆች ሰጥተኸዋል፣ ጤና ሰጥተኸዋል፣ ሁሉን ነገር አሟልተህለት እንዴ ቅጥር ጠብቅ ቅጥር ሰርተህ እየጋረድከው እንዴት ነው ላያመልክህ የሚችለው? እንደዚህ እጁን ዘርግተህ ሀብቱን ብትነካበት እኮ ይክድሃል ብሎ ነው የከሰሰው። ሁለተኛም ጊዜ እንዴ ሰው ሁሉ ያለውን እኮ ስለ ጤናው ነው። ሀብቱ ቢጠፋበት ነገ ሰርቶ ያገኘዋል። እንደ ጤናውን እኮ ነው ዋናው። እስቲ እጅህን ዘርግተህ ሰውነቱን ዳስና እስቲ እንደሚያመልክህ ታያለህ ነው ያለው። ሰይጣን ከሳሽ ነው ወይም ከሳሽ ተብሎ ተጠርቷል። በራዕየ ዮሐንስ መጽሐፍ ምዕራፍ 12 ላይ ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ታላቅም ድምፅ በሰማይ ሰማሁ እንዲህ ሲል፣ ምን ሲል? አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏል። እነርሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት፣ ነፍሳቸውን እስከ ሞት ድረስ አልወደዱም ይላል። የወንድሞች ከሳሽ ነው፣ ተጥሏል። እንዴት አድርገው ከሳሹን ድል ነሱት? ድል የነሱት በበጉ ደም ነው። ድል የነሱት በምስክርነታቸው ቃል ነው። ጌታ የተባረከ ይሁን። ይሄ ድል ሊነሳ የሚችል ነው። የበጉ ደም ድል ይነሳዋል። ምስክርነታችን ድል ይነሳዋል። ጌታ የተባረከ ይሁን። የምስክርነታችን ቃል ማለት ነው። ስለዚህ እነዚህ የሰይጣን ማህበር የከሳሽ ማህበር ባለበት የሚኖረውን ኑሮ ጌታ ያውቃል። ጌታ ይባረክ። ብዙ ክርስቲያኖች ዛሬም ክርስቲያኖች ነን ብለው ራሳቸውን በሚጠሩ ነገር ግን የሰይጣን ማህበር በሆኑ ቡድኖች የሚደርስበትን ግፊና ስደት ልናስተውለው፣ ይሄንንም ደግሞ ጌታ እንደሚያውቅ ልናውቅ ይገባናል። በስም ክርስቲያኖች የሆኑ አሉ፣ ነገር ግን የጌታ ማህበር አይደሉም። አያችሁ፣ በስሙ አይደለም የሚሰበሰቡት። ክርስቲያኖች ነን ብለው ይናገሩ እንጂ ይሄ የክብር ጌታ የሚያየው እንዴት ነው ያለን እንደሆነ የሚያያቸው ሁሉ እንደ ሰይጣን ማህበር ነው። ለምን? ወንድሞችን የሚገፉ ክርስቲያኖችን ራሳቸውን የሚያሳድዱ የሚያንገላቱ ስም የሚያጠፉ ሊሆኑ ይችላል። ስለዚህ እንደነዚህ አይነት ማህበር ካለበት የሚደርስብህን ስደት እኔ አውቃለሁ ይላል ጌታ ኢየሱስ። ልብ አድርጉ። ይህንን አውቃለሁ ብሎት ልትቀበል ያለህን መከራ አትፍራ ነው የሚለው። በነገራችን ላይ ጌታ ኢየሱስ ከፈተና አድንሃለሁ ወይም ፈተና እንዳይመጣ እጠብቅሃለሁ፣ ፈተና በአንተ ህይወት እንዳይደርስ እኔ እተጋለሁ የሚል ተስፋ አልሰጠንም። ምንም አይነት ችግር አያገኝህም ሳይሆን በዛ በምታልፍበት ችግርና መከራ ውስጥ ብርታት እሰጥሃለሁ ነው። ፈጽሞ ችግር አያገኝህም ሳይሆን በምታልፍበት ችግር ውስጥ አቅምን እንድታገኝ እረዳሃለሁ ነው የሚለው ጌታ። በምድር ስንኖር ከመከራ የጸዳ ኑሮ ልንኖር አንችልም። ከፈተና ጽዱ የሆነ ህይወት ሊኖረን አይችልም። እሾህና አሜከላ በምታበቀል ምድር ውስጥ እየኖርን፣ የክርስቶስ ተቃዋሚ መንፈስ በሚገዛበት ዓለም ውስጥ እየኖርን፣ ጌታ ኢየሱስን የማይወዱ ሰዎች ባሉበት ዓለም ውስጥ እየኖርን ምንም አይነት መከራ ሊደርስብን አይችልም የሚል የክርስትና ስብከት የለም። ዓለም ጌታን ከተቀበልንበት ቅጽበት ጀምሮ የአበባ ጉንጉን እቅፍ ትሰጠናለች። በቀይ የአበባ ምንጣፍ ላይ እንራመዳለን። ምንም ነገር ሊነካን አይችልም የሚል ከንቱ ትምህርት ከክርስትና ወገን የለም። ይሄ መስቀልን አስረስቶ መስቀልን አስትቶ ሌላ ነገር እንድንቀበል የሚደረግ ነገር እንደሆነ መቼም ይገባናል። ጌታ ኢየሱስ እንደሱ አላለንም።
የሚያመልኩት የሚወዱት በፈተና ውስጥና በመከራ ውስጥ እንዲጸኑ ነው ጌታ ኢየሱስ የሚፈልገው። ኢየሱስ ችግሩን ፈተና ብሎ ነው የሚጠራው። ምን ብሎ ላስታውሳችሁ? ልትቀበለው ያለህን መከራ እንግዲህ ምን አትበል አትፍራ ይለውና እነሆ እንድትፈተኑ ዲያብሎስ አንዳንዶቻችሁን በወህኒ ሊያገባችሁ አለው 10 ቀን መከራ ትቀበላላችሁ ነው የሚለው። እንድትፈተኑ ፈተና የሚሰጠው ምን ያህል ማወቃችንን ለማየት ለማረጋገጥ ነው እንጂ ለመጣል እንዳልሆነ ከጌታ ጋር ያለንን የሰመረ ግንኙነት ከሱ ጋር ያለንን የጠበቀ ፍቅር ከርሱ ጋር ያለንን በአምልኮ መተሳሰር ሊያስታውቀን ሊያሳየን ጌታችን ፈተና እንዲመጣ ሊፈቅድ ይችላል። ልብ በሉ፣ ያ ፈተና የሚመጣው ከጌታችን ከኢየሱስ አይደለም። ጌታ ማንንም አይፈትንም፣ በክፉ አይፈተንም ተብሎ ተጽፏል። ላስታውሳችሁ የያዕቆብ መጽሐፍ ላይ የሰፈረውን እውነት። ያዕቆብ ምዕራፍ 1 ቁጥር 12 ላይ የእግዚአብሔር ቃል እንዲህ ይላል፣ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን ሕይወትን አክሊል ይቀበላል። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈተንምና እርሱ ራሱስ ማንንም አይፈትንም ይለናል። እርሱ አይፈተንም፣ ሰዎችንም በክፉ አይፈትንም። እግዚአብሔር ክፉ ነገር ከባህሪው አይወጣም። በጎ ስጦታ ፍጹም በረከት ብቻ ነው ያለው። ማንንም በክፉ እግዚአብሔር አይፈትንም። በህመም፣ በስቃይ፣ በችግር፣ በመራብ፣ በመጠማት እንዲህ በመሳሰሉ ነገሮች እግዚአብሔር ክፉ በሚባሉ ነገሮች ሰዎችን አይፈትንም። እግዚአብሔር ማለት ከእግዚአብሔር የሚወጣው በጎ ብቻ ነው። እግዚአብሔር ክፉ የለውም። ስለዚህ የሌለውን ክፉ አያወጣም። ይሁን እንጂ ግን ሰዎች ሲፈተኑ እግዚአብሔር ይፈትነኛል አይበሉ። እግዚአብሔር አይደለም በክፉ የሚፈትነው። ይሁን እንጂ በክፉ ሰዎች ሲፈተኑ እግዚአብሔር በፈተና ውስጥ እንዲያልፉ ይፈቅዳል። ምክንያቱም ምን ያህል ከእርሱ ጋር እንደተጣበቁ፣ ምን ያህል እንደሚወዱት፣ ምን ያህል እንደሚያከብሩት፣ ምን ያህል ከእርሱ ጋር የጠበቀ ግንኙነት እንዳላቸው እንዲያይ ማለት ነው። እግዚአብሔር ያንን ፈተና ሊፈቅድ ይችላል። ልብ በሉ፣ ፈተናውን የሚያመጣው ዲያብሎስ ነው። ዲያብሎስ እንዲፈትን ግን ጌታ ይፈቅዳል። እሱ አይደለም እየፈተነን ያለው፣ ግን ዲያብሎስ እንዲፈትነን ሊፈቅድ ይችላል። ፈተና በእኛ ሕይወት ውስጥ እንዲመጣ ሲፈቀድም የጌታ ዓላማ እኛን ወደ እርሱ የበለጠ ማስጠጋትና ከደረቱ ጋር እኛን መለጠፍ ነው። ይሄ በጣም ደስ የሚያሰኝ እውነት ነው። ደስ የሚያሰኝ እውነት ነው። አንድ በጣም የሚያረጋጋ እውነት ልንገራችሁ። የፈተናውን የጊዜ ርዝመት የሚወስነው ፈታኙ ዲያብሎስ ሳይሆን ሁሉን በበላይነት የሚቆጣጠረው ጌታ ነው። ሁሉን በበላይነት የሚቆጣጠረው ሉዓላዊው ጌታ፣ ሁሉን በበላይነት የሚኖረው ጌታ ኢየሱስ ምን ያደርጋል? እያንዳንዱን ነገር በበላይነት ይቆጣጠረዋል። የፈተናውን የጊዜ እርዝማኔ የሚወስነው እሱ ነው። ምን ይለዋል ለሰመርኔሱ ቤተክርስቲያን መሪ? 10 ቀን መከራ ትቀበላላችሁ። 9 ቀን አይሆንም፣ 11 ቀን አይሆንም፣ 10 ቀን። ይሄ በጣም ደስ ያሰኛል። 10 ቁጥር ሙሉነትን ይወክላል። ይሄም 10 ቁጥር ሙሉነትን ይወክላል። ይሄም ፈተናው ሙሉ በሙሉ በሰመርኔስ አማኞች ላይ እንደሚሆን ያሳያል። እያንዳንዱን አማኝ የሚነካ ፈተና ነው። እያንዳንዱ አማኝ ግን በፈተና ውስጥ ምን እንዲሆን እንዲጸና ተጠይቋል። በዚህ 10 ቀን ፈተና ውስጥ በትንቢታዊ ገጽታው 10ን ዓመት ከባዱን የክርስቲያኖች ስደት በጥላ መልክ ያሳያል። ይሄውም ከ303 እስከ 313 ድረስ ያለውን ከባድ የሚባለውን የቤተ ክርስቲያን የመከራ ዘመን በጥላ ወይም በትንቢት መልክ የሚያሳይ ሆኖ ነው የምንመለከተው። ከፍተኛ የሆነ የክርስቲያኖች ስደት በዚህ ዓመት ውስጥ ሆኗል። ጌታ ኢየሱስ ክርስቶስ
ስደቱን በበላይነት የሚቆጣጠረው እርሱ እንደሆነ ቃል ገብቷል ወይም ተስፋ ሰጥቷል። 10 ቀን መከራ ትቀበላል። ፈተናው ረዝሞ 11 12 15 ቀን አይሆንም። አጥሮ 7 6 9 አይሆንም። ራሱ በበላይነት ምንም ያደርገው ነው የሚቆጣጠረው ነው። ጌታ የተባረከ ይሁን። ዛሬም በሕይወታችን ውስጥ ልዩ ልዩ ፈተናና መከራዎች ይኖራሉ። በብዙ መንገድ እንፈተናለን። እንዳናመልክ፣ እንዳናገለግል፣ እንዳናወድሰው፣ እንዳንቀድሰው፣ ስሙን እንዳንጠራ፣ ከፍ ከፍ እንዳናደርገው ብርቱ የሆኑ ፈተናዎችና መከራዎች በእኛ ሕይወት ውስጥ ይመጡ ይሆናል። በጣም በቤት፣ በስራ ቦታ፣ በትዳር፣ በቤተ ክርስቲያን አገልግሎት፣ በጓደኞቻችን መሃል፣ በማህበረሰቡ መካከል ከያቅጣጫው የፈተና ጦሮች በእኛ ላይ ይወረወሩብን ይሆናል። ፈተናው እኛን ከጌታ የሚነጥለን አይደለም፣ የበለጠ ወደ ጌታ የሚያቀርበን ነው። ጌታ በበላይነት የሚቆጣጠር ስለሆነ ይህ መቼ ያበቃል ለሚለው ጥያቄያችን መልሱ ጌታ ኢየሱስ እጅ ነው ያለው። ያሳጥረዋል። ቀኑን በእጆቹ ነው የያዘው እሱ ማለት ነው። ይሄ በጣም እምነትን ይጨምራል። አትፈተኑም፣ ምንም አይነት ችግርና መከራ አይደርስብህም የሚል እሱ ተውት። ይሁን እንጂ ግን ፈተና ሲመጣ ጌታ ያንን ፈተና መከራ በበላይነት እንደሚቆጣጠር ማሰቡ በጣም ልብን የሚደግፍ እውነት ሆኖ ነው የምናገኘው። ለዚህ ቤተ ክርስቲያን የተሰጣት ማስጠንቀቂያ የለም። ምክንያቱም ስደቱ፣ መከራው፣ ደህንነቱ፣ ፈተናው ቢኖርም የሰመርኔስ ክርስቲያኖች ግን እምነታቸውን አልጣሉ። ዋው! በጣም ማዕት ነገር አለ። ጠላት የቻለውን ያህል እንዲጥል ታግሏል። የቻለውን ያህል ቀስት ወርውሯል፣ ጦር መዟል፣ ሰይፍ መዟል። አያችሁ፣ የታመኑ ወንድሞች እነ ፖሊካርፕን ጭምር በ86 ዓመቱ ጭምር ፖሊካርፕ ከእርሱ ጋር ወደ 1000 ምናምን ህዝቦች በጣም ባሰቃቂ ሁኔታ ተገድለው አልፈዋል። ይሁን እንጂ ግን እነ ፖሊካርፕ የዛ ቤተክርስቲያን እንግዲህ መጋቢ ነው፣ ዋናው መሪሱ ነበረ። እነሱ ሁሉ ሲሞቱ ከላይ ያሉ የፊት ለፊት የአካል ብልት የሚባሉ ክርስቲያኖች ሁሉ ሲገደሉ የሰመርኔስ ቤተክርስቲያን በጌታ ላይ የሙጥኝ እንዳለች ናት። ያን ጊዜ ለመኖር ለመብላትና ለመጠጣት ያመቻመቹት ከዓለም ጋር ጋብቻ የፈጠሩበት ምንም ነገር የለም። ለጦር ለሰይፍና ለሞት ራሳቸውን አሳልፈው እየሰጡ ራሳቸውን ለእሳት እየማገዱ ስሙን በታማኝነት አክብረዋል። ስለዚህ ጌታ ኢየሱስ ለዚች ቤተ ክርስቲያን የላከላት ምንም አይነት ማስጠንቀቂያ የለም። በቤተ ክርስቲያን ውስጥ ለጌታ ለኢየሱስ ዋጋ ላለመክፈል ያመነ አማኝ ካለ በጣም ተውባክ ልንለው ይገባናል። በእኛም ጉባኤ መካከል ኧረ እኔ ምንም ዋጋ ልከፍል አልፈልግም፣ እባክህ እኔ ዘምሬ በቃ አመስግኜ ሃሌሉያ ምናምን ብዬ መውጣት ነው የምፈልገው፣ እኔ ምንም አይነት ስደትና መከራ እንዲደርስብኝ አልፈልግም ለሚል ሰው እንዲህ ያለ ክርስቶስ የለም፣ እንዲህ ያለ ክርስትና የለም ነው የምንለው እኛ። ዋጋ የማያስከፍል ክርስትና የለም እንዴ! እስቲ አንድ ነገር ልገሩኝ፣ ልዋኝ ግን ውሃ ይንካኝ ማለት ይቻላል? አይቻልም እኮ። እንደዛ የሚባል ነገር የለም። ጌታን አምኖ ስደትን ጠልቶ የሚባል ነገር የለም። ስለዚህ የመረጥነው ስም ስደትን ያመጣል። የመረጥነው ህይወት መነቀፍን ያስከትላል። የመረጥነው ህይወት በእኛ ህይወት ሌሎችን ያበሳጫል። ስለዚህ ምንም አልሆንኩም ወይም ምንም አይድረስብኝ ለማለት አንችልም። በጣም አስቸጋሪ ነው። እንደሱ አይባልም። ዛሬ ያለው የመስቀል እውነት በሌላ እንደተለወጠ የሚታወቅ ነውና ፈተናና መከራ የሌለበትን ክርስትና የሚጠሙና የሚራቡ ሰዎች ልናጠግባቸው አንችልም፣ ወይም እንደሱ ያለ ክርስትና የለም። ይሄ ሊሰመርበት ይገባል። ስለዚህ ለስሙ መነቀፍ፣ መከራ መቀበል እና በኢየሱስ ማመን የተያያዙ የተጋመዱ ነገሮች ናቸው። ክብር ለጌታ ይሁን። የተሰጣት ምክር ምንድን ነው? ለዚህ ቤተክርስቲያን እስከ ሞት ድረስ የታመንክ ሁን የሚል ነው። እስከ ሞት ድረስ የታመንክ ሁን። የተሰጣት ምክር ይሄ ነው። ወደፊት እየመጣ ያለው መከራ ሞትንም ጭምር ሊያመጣ የሚችል ስለሆነ የእምነቱ ኃይል
ወይም የእምነቱ አቅም እስከ ሞት ድረስ ማደግ አለበት። የታመንኩን ለታመኑ ደግሞ የሚሰጣቸው ምን አለ? ሽልማት አለ። ጌታ ኢየሱስ ለምንድነው እሱ እስከ ሞት ድረስ የታመንኩን የሚለው? ቀደም ብለን እንዳየነው መጀመሪያ ራሱን ለቤተ ክርስቲያኒቱ ሲገልጥ ያለው ምንድነው? ሞቶ የነበረው ሕያውም የሆነው የሚል ነው። ሞቶ የነበረው ማለት ቢሞትም ኢየሱስ ሕያው ነው። ስለዚህ በእሱ የሚያምኑ ሰዎች ቢሞቱ ምንድን ናቸው? ሕያው ናቸው። ጌታ ይባረክ። አሁንም ለዚች የሰመርኔስ ቤተክርስቲያን ቅሬታ እየነገረ ያለው ምንድን ነው? ሊመጣ ያለውን መከራ ታውቃለህ። ስለዚህ እስከ ሞት ድረስ የታመንክ ሁን ነው። እስከ ሞት ድረስ የታመንኩ ለምን ከተባለ ከሞት በላይ በሰዎች ሕይወት ውስጥ ሊመጣ የሚችል ሌላ ምን አለ? የክፉ ሰዎች የመጨረሻ የክፋት ጥግ እኛን ምን ማድረግ ነው? መግደል ነው አይደል እንዴ? በቃ የመጨረሻው ቢሰድቡን፣ ቢያዋርዱን፣ ቢመቱን፣ ጥፍራችንን ቢነቅሉት፣ ቆዳችንን ቢገፉት የመጨረሻው በቃ የመጨረሻው የሚባለው ምንድን ነው? ሞት ነው። ጌታ ደግሞ ምን ብሎናል እንዴ? ክፎችን አትፍሩ እኮ ነው ማለት። ከዛ በኋላ እንደውም የሚገድሏችሁንም አትፍሩ ነው ያለን ጌታ። የሚገድሏችሁን አትፍሩ፣ ይልቁንስ የምትፈሩትን ልንገራችሁ፣ ከገደለ በኋላ ነፍስን ወደ ሲኦል የሚያወርደውን ፍሩት። እነዚህ ቢያንስ ቢገድሉ ምንድን ነው? ስጋ ነው። ሌላ ምንም አያመጡ። ሌላ ምንም አይመጣም። አንድ ነገር ልንገራችሁ፣ ክርስቲያንን በሞት ማስፈራራት አይቻልም። እገልሃለሁ ብለህ ክርስቲያንን አታስፈራራው። ኦልሬዲ ሞቶ ነው ክርስትናን የጀመረው። ክርስቲያን ሞቶ ነው። በቅርብ አንድ ዶክመንተሪ እያየው ነበር። የስለላ ተቋም ውስጥ የሚቀጠሩ ሰዎች እንደዚህ እንደነ ሞሳድ ምናምን አይነት ውስጥ የሚቀጠሩ ሰዎች ሲመጡ ወደዛ የሚገቡት ቃል ወይም የሚነገራቸው አንዱ ነገር የመረጡት ያ መንገድ ሞትን ጭምር ሊያመጣባቸው ይችላል። እና የሚሰልሉት ድርጅት ታውቆ ከነሱ መረጃ ወጥቶ ያ ድርጅት አደጋ ውስጥ ከሚወድቅ ምንድን ነው የሚመርጡት? እነሱ ሞታቸውን ነው የሚመርጡት እና ይጠፋሉ። እንኳን ለዘላለም ሕይወት አምነ ነው የተከተልነው ጌታ ይቀርና ሰዎች እኮ ድርጅቴ ብለው ለሚያምኑት፣ ፓርቲ ብለው ለሚያምኑት፣ ዋጋ ከፍልለታለሁ፣ ትዳሬንም ልጆቼንም እተውለታለሁ ለሚሉት ነገር እንኳን ጭምር በሞት አታስፈራራቸው። ክርስቲያንን በሞት ልታስፈራራው አትችልም። እገላለሁ። ምን ከዛስ ገደልከው። ከዛስ እንደውም እኮ ክርስቲያን ብሎ የሚያስበው ሞት እኮ ትራንስፖርት ነው፣ ሄዳለሁ ወደ ላይ፣ እንደውም ሸኘኝ ነው የሚል። ስለዚህ ክርስቲያንን በሞት ልታስፈራራው አትችልም። ስለዚህ ጌታ ኢየሱስ ለሰመርኔስ ቤተክርስቲያን የሚለውን ተመልከቱ። እስከ ሞት ድረስ የታመንክ ሁን ነው። ታመን እስከዛ ድረስ እንዳትፈራ፣ እንዳታፈገፍግ፣ ወደኋላ እንዳትል፣ እስከ ሞት ድረስ የታመንክ ሁን ብሎ ነው የሚነግረው። ያ እስከ ሞት ድረስ ለታመነ ወንድም የተገባለትን ተስፋ እንይ። እስከ ሞት ድረስ የታመንክ ሁን ብሎት የሕይወትንም አክሊል እሰጥሃለሁ ነው። የሕይወት አክሊልም እሰጥሃለሁ። አክሊል ምንድን ነው ካልን፣ አክሊል ተወዳዳሪዎች በውድድሩ ለተሳተፉ ስፖርተኞች የሚሰጥ ምንድን ነው? ሽልማት ነው። ለታገሉ ሰዎች የሚሰጥ ሽልማት ነው። ኢየሱስም ይሄንን አክሊል እሰጥሃለሁ ነው የሚለው። የሕይወት አክሊል እንደ ሯጭ ታግሎ ሮጦ ላሸነፈ፣ እንደ ቦክሰኛ በቡጢ ላሸነፈ፣ እንደ እግር ኳስ ተጫዋች በእግር ኳስ ውድድር ከሁሉም ተወዳዳሪዎች ለበለጠው ላሸነፈው ለአሸናፊው የሚሰጠውን ሩጫ እኔ ላንተ ሰጣለሁ። በሮም ዘመን ማለት ሮም ሀገርን ዓለምን በምታስተዳድርበት ዘመን የአትሌቲክስ ስፖርት የነፃ ትግል የተለመደ ነገር ነውና ላሸነፉት ሰዎች እዚህ ላይ የሚጠለቅላቸው የክብር አክሊል አለ። ያ የሚሰራው ከቅጠል ነው እና በሆነ ጊዜ ምን ያደርጋል? ይጠወልጋል። ለጊዜው ግን ያ በማህበረሰቡ ዘንድ ሁሉ ምን የሚላቸው ይሆናል? የሚያስከብራቸው ይሆናል። እና ይሄ የተለመደ ነው። መጽሐፍ ቅዱስ በጣም ይሄንን ያቀርበዋል። ታገኙ ዘንድ ሩጡ፣
የሚታገል የድልን አክሊል ያገኛል፣ የማይታገል የድልን አክሊል አያገኝም የሚሉ በርካታ ጥቅሶችን እናገኛለን። ሐዋርያው ጳውሎስ ለጢሞቴዎስም በመከረበት ክፍል፣ ራሱ ለቆሮንቶስ ሰዎችም ጳውሎስ በጻፈበት ክፍል በቃ ለድል እንድንሮጥ ተነግሮናል። አለ ድል አለ፣ ደግሞ ሕይወትና ክብር አክሊል አለ። ስለዚህ ይሄንን አክሊል ምን አደርጋለሁ ነው የሚለው? እሰጥሃለሁ ነው የሚለው። የአክሊል የምን አክሊል ነው? የሕይወት አክሊል ነው። ክብርና ምስጋና ለሕያው አምላካችን ይሁንልን። ያ የሚጠወልግ አይደለም፣ የሚረግፍ የሚደርቅ አይደለም። ጌታ ኢየሱስ የሚሰጠው የሕይወት አክሊል ነው። ይሄ ሽልማት ነው። ሽልማቱ የሕይወት ነው፣ የዘላለም ሕይወት። ያችሁ የዘላለም ሕይወት ሰጠሃለሁ ነው። የሕይወት አክሊል ማለት የዘላለም ሕይወት ሰጠሃለሁ። ይሄ ሽልማት በስደት ታምነው ለዳኑ፣ በስደቱ ውስጥ አልፈው የሕይወትን አክሊል ለተቀዳጁ የሚሰጥ ነው። በኢየሱስ ክርስቶስ ለሚያምኑ ሁሉ የሚሰጥ ስጦታ ነው ይሄ የዘላለም ሕይወት። ምክንያቱም የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ ምን እንዳይጠፋ ተብሏል። ስለዚህ እንዳይጠፋ የሕይወትን አክሊል እሰጥሃለሁ ነው የሚለው። ሞትን ፈርተው ኢየሱስን የሚክዱ ሰዎች በጣም አስቸጋሪ ነው። ይሄ አክሊል የላቸው። ይሄ አክሊል የላቸው። መራራውን ሞት የከፈለውን ጌታችን ኢየሱስንም በማየት በመስቀል ላይ ኃጢአታችንን በእንጨት ላይ የተሸከመውን ጌታ በማመን ሰዎች በዚህ ምድር ላይ የሚገጥማቸውን የትኛውም ተግዳሮትና ፈተና በማለፍ የዘላለም ሕይወት ያገኛሉ። የዘላለም ሕይወት። ስለዚህ ምናምነው ለጊዜው አይደለም። ምናምነው ለምንድን ነው? ለዘላለም ነው። የሚመጡ መከራዎች፣ የሚመጡ ፈተናዎች በእኛ ሕይወት የበለጠ እኛን ወደ ጌታ የሚያጠጋጉንና የሚያቀራረቡን እንጂ ከጌታ የሚያለያዩን አይደሉም። እና የሰመርኔስ ቤተክርስቲያን ቅሬታዎች እስከ ሞት ድረስ የታመኑ እንዲሆኑ ተነግሯቸዋል። ክብርና ምስጋና ለአምላካችን ይሁን። በሚቀጥለው ሳምንት የድል ነሺውን ተስፋ እናጠናለን። ለድል ነሺው የተነገረው ተስፋ እስከ ሞት ድረስ የታመኑ ስለመሆን ተነግሯቸዋል የሰመርኔስ ቤተክርስቲያን ቅዱሳን። ለእኛም ዛሬ በክርስትናችን የሚደርሱብን ፈተናዎች፣ የሚደርሱብን መከራዎች፣ የሚደርሱብን ስደቶች፣ ማንኛውም የሚወረወር የክፉ ፍላጻ ጦር እኛን ከጌታ ሊለየን አይችልም። ይህንን ማመን ይኖርብናል። እና ይሄንን ስናደርግ ጌታ በክብር በሚገለጥበት ጊዜ የማይጠፋ የዘላለም የሆነውን ሕይወት እንቀበላለን። ክብር ለጌታ ይሁን። የተወደዳችሁ ቅዱሳን፣ በሚቀጥለው ሳምንት የሰመርኔስ ቤተክርስቲያንን የድል ነሺ ተስፋ ይዘን እንመለሳለን። የድል ነሺው ተስፋ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ እንደሚል ለእኛም ጭምር የቀረበልን የድል ነሺ ተስፋ ስለሆነ እሱን ማጥናት እንጀምራለን። የተወደዳችሁ ቅዱሳን መልእክቱን ለሌሎች ሼር አድርጉ። በተቻለ አቅም አብራችሁን ስለምትሆኑ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ ለወገኖችም ይህንን በሚገባ ስለምታሰራጩት መልእክቱን ስለምታስፋፉት አብራችሁን ስለምታገለግሉ ጌታን እጅግ እናመሰግናለን። ጸጋ በክርስቶስ ኢየሱስ ይብዛላችሁ። ሰላም ቀኑ አሉ።